የኢትዮጵያ ቀደምት ታሪክና ስልጣኔ ከዚህ ባህር ነጥሎ ማየት አይቻልም። ይህ በአፍሪካና በእስያ መሃል የሚገኘው ረጅሙ ባህረ ሰላጤ ቀይ ባህር ነው። የኢትዮጵያ ጥንታዊ ታሪክ ሲገለጽ እያንዳንዱ የታሪክ ምዕራፍ በቀይ ባህር ዳርቻዎች ላይ የታተመ ነው። እነዚህ የቀይ ባህር ዳርቻዎች የኢትዮጵያ ቀደምት ስልጣኔ አሻራ የተጋድሎ ታሪክ ዳና አርፎባቸዋል። ቀይ ባህር ለኛ ስልጣኔያችንም ከሱ ጋር የተያያዘ ነው። ታላቅነታችንም የኢትዮጵያ ታሪክ ከሱ ጋር የተያያዘ ነው። ታሪካችንን ወደ ኋላ ስንሄድ ዘይላና በርበራ የኛ ነበረ። ፖርት ኦፍ አዱሊስ የምንለው ነበረ። አሁን ጥዮ የሚባል ትንሽዬ ከተማ አለች፣ ምጽዋ አለች። ከዛም እኮ ከባህሩን ተሻግረን እኮ ሳውዲ አረቢያንና የመንን አስተዳድረናል በአብርሃዋ አጽባሃ ዘመን። ቀይ ባህር በአጠቃላይ ኢትዮጵያ በተቆጣጠረችበት ሰዓት ላይ ወይም በምታስተዳድርበት ሰዓት ላይ በቀይ ባህር ሰላሙ፣ መረጋጋቱ፣ አንድነቱ፣ ንግዱ ሁሉ ነገር ተግባራዊ የሆነበት ጊዜ ነበር። ገናናው የአክሱም ሥርወ መንግስት በዓለም ከነበሩት የወቅቱ አራት ኃያላን መንግስታት መካከል አንዱ ነበር። ቀይ ባህር ደግሞ የአክሱም ነገስታት ዋነኛ የንግድ መስመርና የባህር ይዞታ ሆኖ አገልግሏል። በዘመኑ የአክሱም ነገስታት ስር ደማቅ የነበሩት የቀይ ባህር ዳርቻ ላይ የሚገኙት ወደቦች ዓለም አቀፍ የንግድ መናኸሪያ ነበሩ። በተለይም ዛሬ በፍርስራሽ የተሞላችው አዱሊስ በዘመኑ ዓለም አቀፍ ነጋዴዎች የሚተራመሱባት ደማቅ የንግድ ከተማ ነበረች። ቀይ ባህር ማለት ቀይ ባህር አሉት እንጂ ስያሜው ራሱ ባህረ ነጃሺ ነው የሚባለው። የጥንት የሚታወቅበት ባህረ ነጃሺ ማለት እንግዲህ አክሱም ላይ የነበረው ስልጣን በዛን ጊዜ በአካባቢው ከነበሩት 3 ኃያላን ሀገራቶች አንዷ ነበረች አክሱም። የአክሱም ደግሞ ዋና ወደቧ ያን ጊዜ አዱሊስ ነበረች። አዱሊስ ማለት ከአክሱም 405 ኪሎ ሜትር ትርቃለች። ቀይ ባህር ብቻ አይደለም፣ አትላንቲክ ውቅያኖስ ራሱ ከአፍሪካ በስተምዕራብ ወይም በአሜሪካና በአፍሪካ መካከል ያለው ውቅያኖስ ራሱ ጥንት ስፔኖች፣ ፖርቹጋሎች፣ ግሪኮች አሳሾች ካርታ ሰርተውለታል። ኢትዮፒክ ኦሽን ነው የሚለው። ኢትዮፒክ ኦሽን አትላንቲክ ራሱ ቀይ ባህር ለኢትዮጵያ ጥንካሬዋም ድክመቷም ነው። የአካባቢውን ስትራቴጂያዊ ፋይዳ ያወቁ የቅርብና የሩቅ ኃይሎች ይህን አካባቢ ለመቆጣጠር ኢትዮጵያን ከተፈጥሯዊ የባህር ወሰኗ ለማራቅ ያላደረጉት ጥረት አልነበረም። በተለይም የአክሱም ሥርወ መንግስት መዳከምን ተከትሎ በቀይ ባህር ላይ ናቸውን የጣሉ የኢትዮጵያ ጥላቶች ይህን መስመር ለመቆጣጠር ብርቱ ጥረት አድርገዋል። ኢትዮጵያውያንም ይህን ተፈጥሯዊ የባህር ይዞታቸውን ላለማጣት ብዙ ዋጋ ከፍለዋል። ነገር ግን የማዕከላዊ መንግስት መዳከምና የውጭ ኃይሎች ጫና መበራከት በሂደት ኢትዮጵያ ከሰፊው የባህር ይዞታዋ እየተገፋች መጥታለች። ከ3 ከ4 ጊዜ በላይ የባህር በር ያጣንባቸው ታሪካዊ እንትኖች አሉ። ምናልባትም ያው ድሮ ከአክሱማይት ስልጣኔ ጊዜ ጀምሮ ያለውን ጊዜ ከተመለከት ነው። ከዛ ጊዜ ጀምሮ አንዴ ስናገኝ አንዴ የምናጣበት እንደዚህ አይነት ነገሮች ነበሩትና አይ ቲንክ ለአራተኛ ጊዜ ይመስለኛል አሁን ላይ ያለንበት ዘመን ላይ ያጣነው የባህር ተደራሽነትና ዞሮ ግን ተመልሰን እንደገና የምናገኝባቸው እድሎችም እንደነበሩ ከታሪክ የምንረዳው ነው። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን
መንሳት አይቻልም ማለት የኢትዮጵያ የቀይ ባህር ይዞታ የጥንት ታሪክ ብቻ አልነበረም። በቅርብ ጊዜ በንጉሱና በደርግ ስርዓት ጭምር ኢትዮጵያ የቀይ ባህር አንዷ ባለ ይዞታ ነበረች። ከ33 ዓመታት በፊት ኢትዮጵያ ከዚህ ተፈጥሮ በቸራት ባህር ላይ የባህር ኃይልና የንግድ መርከቦቿ በነጻነትና በልዕልና ይቀዝፉ ነበር። ባህር ኃይሉ የተቋቋመው እንግዲህ በ1948 ዓመተ ምህረት ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን ወደ 2000 ኪሎ ሜትር አካባቢ በመርከብ ይጠበቃል። ማንም የኢትዮጵያን ባህር ማንም ካለ ፈቃድ ዘሎ የሚገባ መርከብ የለም። በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው ሁሉም ጋር ያለ ሶማሌ ያገኘ? ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ስኮላርሺፕ ሁሉ እናስተምር ነበር። የሱዳን መርከበኞች መጥተው እኛ ጋር ይሰለጥናሉ። የዩጋንዳ፣ ታንዛኒያ መጥተው አሁንም አሉ ትልቅ ማዕረግ ላይ ያሉ መርከበኞች ኢትዮጵያ ውስጥ የሰለጠኑ አሉና ኢትዮጵያ በዚህ በጣም ትታወቅ ነበር። ኢትዮጵያ የታሪኩ አካል የለውናዋ መሰረት ከሆነው ቀይ ባህር በግፍ ተገፍታ ከወጣች 33 ዓመታትን ደፈነች። በአንድ ወቅት ከቀይ ባህር አልፋ እስከ ህንድ ውቅያኖስ ድረስ ገናና የነበረች ሀገር ቁራሽ የባህር መዳረሻ መሬት ተነፍጓት ለ33 ዓመታት በር አልባ ሆና ቆይታለች። የዛ እንቅስቃሴ በቢሊየን የሚቆጠር ዶላር ነው ያፈሰሱበት እዛ እንዲወጣ። በባህር በኩል በተለይ ኢትዮጵያ አሁን ከ50 እስከ 60 ኪሎ ሜትር ባለ ርቀት እኮ ከቀይ ባህር ተገልለን ያለን። ኢትዮጵያ ከቀይ ባህር ከ70 ኪሎ ሜትር ባነሰ ርቀት ላይ ትገኛለች። በዚያ አጭር ርቀት ውስጥ ከ120 ሚሊዮን በላይ ህዝብ መኖሪያ የሆነችውን ታላቅ ሀገር መውጫ በር እንዳይኖራት ማድረግ ከሞራልም ከታሪክም ከህግም አንፃር ምክንያት አልባ ነው። ህንድ ውቅያኖስን አትላንቲክን አልፈን ምንታወቅ የገዛን ያስተዳደርን አንዲት የባህር አንድ መርከብ መሻገሪያ በራተን ከሞራል አንፃር በጣም የወረደ ነው። አውሮፓውያንም ከሞራል አንፃር የሰሩት ድርጊት ልናጋልጥ ይገባል። ምሁራን በተለይ ምን ማለት ነው ኢትዮጵያን በዚህ ገመድ ሪሊ እኛ በዙሪያዋ ኢትዮጵያን ከበን ያደረግነው የቅኝ ግዛት አስተዳደር ትክክል ነበር ወይ ተብለው ኩዌሽን ሊያደርጉ ይገባል። ከሞራል አንፃር እነሱም ውድቅ ናቸው። ይሄ የኢትዮጵያ ህዝብ የተዋደቀለት ባህር ነው። ዝም ብሎ በነፃ የሚለቀቅ አይደለም። ለባለፉት 33 ዓመታት በኢትዮጵያ ውስጥ ስለ ባህር በር ማንሳት ታሪካዊ መብትን መጠየቅ የተስፋፊዎች ጥያቄ ተደርጎ ሲፈረጅ ቆይቷል። ነገር ግን ባለፉት 2 ዓመታት የባህር በር ጉዳይ ነውርነቱ አብቅቶ ብሔራዊ አጀንዳ ሆኗል። ለዘመናት ሲብላላ የነበረው ቁጭት ገንፍሎ የመንግስትና የህዝብ የማይታጠፍ ጥያቄ ሆኖ ወጥቷል።
በተለይም ደግሞ የባህር በር ጥያቄን በተመለከተ ሴኩሪታይዝ ተደርጎ የነበረበት ጊዜ ስለነበረ ነው እንጂ አይ ቲንክ ጥያቄው ለረጅም ጊዜ የኢትዮጵያ ሕዝብ ጥያቄ የነበረ ጥያቄ ነው። አሁን ላይ ያው የተፈጠረውን የሪፎርም ሂደት ተከትሎ ጥያቄው ከሕዝብ ጥያቄ አልፎ በቀጥታ የሀገር ብሔራዊ አጀንዳ እስከመሆን ድረስ የደረሰበት ሁኔታ ነው ያለው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ትጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ኢትዮጵያ ትልቅ የህዝብ ብዛትና ሰፊ ግዛት ይዛ የባህር በር ከሌላቸው የዓለም ሀገራት የመጀመሪያዋ ናት። በዚህ ሁኔታ ውስጥ ግን ብዙ መዝለቅ አይቻልም። እያደገ የሚመጣ ኢኮኖሚና የህዝብ ቁጥር፣ ቀጠናዊና ዓለም አቀፋዊ ሁኔታዎች ኢትዮጵያ የግድ የባህር በር ማግኘት እንዳለባት የሚያስገድዱ ሁኔታዎች ናቸው። ዛሬ ኢትዮጵያ ሞራልን እያነሳች፣ ህግን እያጣቀሰች፣ ታሪክን እያመሳከረች የባህር በር መውጫ እየጠየቀች ነው። ኢትዮጵያ አሁን እየጠየቀች ያለች መብቷን ስጡን፣ መብቴን መልሱልኝ ነው። እንደ አውሮፓውያን አቆጣጠር በ1982 የወጣው የተባበሩት መንግስታት ድርጅት ዓለም አቀፍ የባህር በር ህግ የባህር በር ባለቤት የሆኑ ሀገራት የባህር በር ከሌላቸው ጋር እኩል የባህር አካሉን ሀብት የመጠቀም መብት እንዳላቸው በግልጽ ያስረዳል። በተጨማሪም እንደ አውሮፓውያን አቆጣጠር በ1963 በተቋቋመው የአፍሪካ አንድነት ድርጅት ወይንም በአፍሪካ ህብረት ቻርተር መግቢያ ላይ የባህር በር የሌላቸው ሀገራት በባህር ላይ የመጠቀም መብታቸው እንዲጠበቅ እውቅና ይሰጣል። ሰው ከህግ አንፃር ያው በብዛት በተደጋጋሚ የምንጠቅሰው ይሄ የዩናይትድ ኔሽን ኮንቬንሽን ኦን ዘ ሎ ኦፍ ዘ ሲ የሚባለው ነው። በአብዛኛው የተባበሩት መንግስታት ከውሃ ጋር በተገናኘ ያለው ስምምነት የሚታወቀው እሱ ነው እና በብዛት እሱን ምናልባት ሪፈር ካደረግን እዛ ላይ የምናየው ነገር ሀገራት የባህር አክሰስ ወይም ደግሞ የባህር ተደራሽነት የማግኘት መብት እንዳላቸው ያስቀምጣል። ሶ ይሄንን የባህር ተደራሽነት ሪያላይዝ የሚያደርጉባቸው መንገዶች ብዙ ሊሆኑ ይችላሉ። ሶቨሬን የሆነ አክሰስ ናቹራሊ ከማግኘት ጀምሮ በኮንትራክት ሊሆን ይችላል፣ በአግሪመንት ሊሆን ይችላል፣ ወይም ደግሞ በላንድ ስዋፒንግ ሊሆን ይችላል። በተለያዩ መንገዶች ዞሮ የባህር ተደራሽነት ጥያቄ ሪያላይዝ ሊደረግባቸው ከሚችልባቸው መንገዶች ውስጥ አንዱ ነው። እኛ ደግሞ ካለንበት ከቀይ ባህር ካለንበት የፊዚካል ጂኦግራፊ ርቀት አንፃር ይሄንን እንዴት አድርገን ነው ሪያላይዝ ማድረግ የምንችለው ምንለው ቀደም እንዳልኩት በተለያዩ መንገዶች ሪያላይዝ ሊደረግ የሚችል ነገር ነው። በአንድ ወቅት ቀይ ባህርን በበላይነት ተቆጣጥራ እስከ ህንድ ውቅያኖስ ድረስ ኃያል የነበረች ሀገር በአንድ ጀንበር የባህር መውጫና መግቢያ በሯ ተዘግቶባት ቆይታለች። ዛሬ ኢትዮጵያ ታሪካዊ ሁኔታዎችን፣ ፍትሃዊ ጥያቄዎችን ይዛ በሰፊው የባህር ዳርቻ ላይ መውጫ መንገድ ስጡኝ ብላ በዓለም የፍትህ አደባባይ ላይ ቆማለች። ለዚህ ፍትሃዊ ጥያቄ በአግባቡ ምላሽ መስጠት የዓለም አቀፉ ማህበረሰብ በተለይም ደግሞ የጎረቤት ሀገራት ታሪካዊ ኃላፊነት ነው።